ትንሽ ብዬ እንደዚህ ነው የምቆርጠው። ትንሽ ነው የምቀንሰው። ትንሽ ሚያሚያ በመቀስ ነው የምቀንሰው። ገብቶታል መሰለኝ። ገብቶታል። ማማ በመቀስ ትንሽ ብቻ ነው የምቀንሰው። በምላጭ እኮ ገባበት ኪያ እንደዚህ ካሪያ መላጣ ብያለሁ እኔ። አይዋ ትላለህ። መላጣ አላልኩም። 3 ቁጥር ብዬ መላጨኝ መላጣ አደረግ። ዝም በል በቃ እንደዚህ ነው። ሚያሚያ ይሄ ነው። ትንሽ ብዬ እንደዚህ ነው የምቆርጠው። እነዚህ ህፃናት ምግብ ላይ ያላቸው ትኩረት በጣም ከፍተኛ ነው። በጣም ደስ ይላሉ። ህፃናት ግን ምግብ መጀመር ያለባቸው መቼ ነው? 4 ወር ነው? 5 ወር ነው ወይስ 6 ወር ነው? ህፃናት ለምግብ ዝግጁ ሲሆኑ የሚያሳዩን 5 ዋና ዋና ምልክቶች አሉ። እነዚህን 5 ምልክቶች በዛሬ ቪዲዮ ነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ሪፖስት እያደረጋችሁ ለብዙ ወላጆች አዳርሱ። ህፃናት ለምግብ ዝግጁ ሲሆኑ የሚያሳዩት 5 ምልክቶች። አንደኛ፣ ህፃናት ያለ ብዙ ድጋፍ ወይም በትንሽ ድጋፍ መቀመጥ ይጀምራሉ። አንገታቸውን በደንብ ደግፈው ቁጭ ማለት ይጀምራሉ። የዛኔ ለምግብ ዝግጁ ሆነዋል ማለት ነው። ሁለተኛ እንዳያችሁት ልክ እነዚህ ልጅ ለምግብ ከፍተኛ የሆነ ጉጉት ይኖራቸዋል። ለመብላት በጣም ይፈልጋሉ። ሆኖም ግን የምግብ ጉጉታቸው ብቻ በቂ ላይሆን ይችላል። ለምግብ ካላቸው ጉጉት በተጨማሪ የአንጀታቸው ኤንዛይሞች ደግሞ አክቲቭ መሆን አለባቸው። ዳይጀስት ለማድረግ ለመፍጨት ጥሩና ዝግጁ መሆን አለባቸው። ሶስተኛ ታንግ ትረስት ሪፍሌክስ የሚባለው ነገር መጥፋት አለበት። ያ ማለት የሆነ ምግብ ሲሰጣቸው ወደ ውጭ መግፋት ሳይሆን ወደ ውስጥ ማስገባት አለባቸው። ህፃናት በተፈጥሯቸው ወይም በደመነፍስ በሪፍሌክስ የሚያገኙ ተፈጥሮ አለ። ልክ 4 ወር 5 ወር በኋላ ይህ ሪፍሌክስ ይጠፋል። ስለዚህ ምግብን ወደ ውስጥ እንጂ ወደ ውጭ አይገፉ። አራተኛ ምግብ ወደ አፋቸው ሲቀርብ ጎንበስ ወይም ወደ ምግቡ ጠጋ ማለት ባህሪ ይኖራቸዋል። ፍላጎትን ያሳያሉ። ከዛ በተጨማሪ አፋቸውን ይከፍታሉ አውቶማቲካሊ። ስለዚህ ይሄ አራተኛው የምግብ ዝግጁ መሆናቸው የምናውቅበት ዘዴ ነው። አምስተኛ የሞተር ፈንክሽናቸው ወይም ሞተር ስኪል የምንላቸው ነገር በደንብ የዳበረ መሆን አለበት። በተለይ እቃ መያዝ፣ ከአንድ እጅ ወደ ሌላ እጅ ሽፍት ማድረግ፣ ነገሮችን ማቀየር ወይም ደግሞ ማንኪያ መያዝ፣ እነዚህ ሰውነታቸውና አንጀታቸው ሬዲ እንደሆነ የሚሰጡ ምልክቶች ናቸው። ታዲያ እነዚህ ምልክቶች ካሉ ለልጆ ምግብ መጀመር ይችላሉ ማለት ነው። ለልጆ ምግብ ሲጀምሩ ምን አይነት ምግብ ነው መጀመር ያለባችሁ? ከፍሩት ነው መጀመር ያለብን ወይስ ከአትክልት ነው ወይስ ከስጋ ነው ወይስ ከእንቁላል ነው? እነዚህን ሰፋ ዝርዝር አድርጌ ብሩኪድስ ዩቲዩብ ላይ ሰርችላችኋለሁ። ህፃናት እንዴት አድርገን ምግብ ማስለመድ እንችላለን። 6 ወር ላይ ማድረግ ያለብን ጥንቃቄዎች ደግሞ 5 ዋና ዋና ጥንቃቄዎች አሉ። እነዚህን ሰፋ ዝርዝር አድርጌ ብሩኪድስ ዩቲዩብ ላይ ሰርችላችኋለሁ። ሊንኩን ባዮ ታገኛላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ